የዛሬው ደግሞ በጣም አስደንጋጭ ነገር ነው። ኡፍ! እናቱም እንግዲህ አለች እዛው ናት። እንግዲህ ያው እናት ስለሆነች እንግዲህ ብዙም ቢያስቀይማት ምንም ቢል ልጅሽ ምንም ነገር ሲሆን ለክፉ ጊዜ ግዴታ ነው ከጎን መሆን አለባት እና እነ ልዑልም ተሰቃዩ የእውነት በአንድ በፊትም ሲመጣ እነሱ በጣም ብዙ ነገሮች እያረገባቸው ነበር። አሁን ደግሞ የአበበ መታመም ለሁሉም ለአንድ ሚኪ ብቻ አይደለም የተጎዳው። ሚኪስ አንድ ጊዜ እስር ቤት ሆኖ ምንም ነገር አያይም አይሰማም። ውጭ ላይ ያሉት ሰዎች ናቸው እየተሰቃዩ ያሉት እንደነ ልዑል። አሁን ዳነ፣ አሁን በዋስ አስወጣሁት ወንድሜን እያለ እሱም ከስራው ከምን ሳይሆን ልጁ ከነጭራሹ እየባሰበት አንዴ ደህና ይሆናል። ይሄ ነገር እንደኔ ዝም ብዬ ሳየው አበበ ይሄ የእንትን የተመታው ህመም አይመስለኝም። የራሱ ህመም ከባድ ህመም ሊኖርበት ይሆናል ወይ እኔ አላቅም። ፈጣሪ ይቅር ይበለኝ። ብዙ ነገር ሳስብ ነበረ። የራሱ የሆነ ታክሞ የማይድን በሽታ ሊኖርበት ይችላል ወይ ብቻ አላቅም። ሰው እኮ ቁሞ ሲሄድ ጤነኛ ይመስላል አንዳንድ ጊዜ፣ ግን ደግሞ የውስጥሽን ፈጣሪና አንቺ ነሽ የምታውቂው። አበበ እንደዚህ ስናየው ጤነኛ ነው፣ ግን ደግሞ አሁን በዚህ በጥይቱ አማይቶ ልጁ ይኸው ስንት ቀን ሙሉ ሐኪም ቤት እየተንከባከቡት የሚያስፈልገው ነገር እያደረጉለት ምንም ለውጥ ሊያመጣ አልቻለም። የዛሬው ደግሞ ትንሽ የሚብስ ነው በቃ። ታዲያ ይሄ የእንትን ይመስላችኋል እንዴ? ሰው እኮ ስንት ጊዜ ተመቶ እንኳን ይድንል እንዴ? ኧረ እኔ አላቅም። የእውነት የሆነ የራሱ በሽታማ አለበት። ውጭ ሀገር ድረስ የሚወስደው ነገር የእንትን አይመስለኝም። ስንቶች ወንድሞቻችን እኮ ሲታገሉ በጥይት ተመተው እግራቸው እንኳን ተቆርጦ እንኳን ስራ ይሰራሉ አይደል እንዴ? የዚህ ደግሞ የራሱ እንትን ሳይበቃ ገና የሌላ ሰው ችግር ነው የሆነው። አበበ እውነት ተናድጃለሁ እኔ በአበበ መታመም ሳይሆን ልጁ ሚኪ ከእስር ቤት እንዳይወጣ የሚያደርጉት ነገር በጣም ነው የተናደድኩት። ጠበቃ የተባለው እያደረገለት ያለው ነገር በጣም አሪፍ ነው፣ ሚኪን በዋስ ለማስወጣት። በአንድ በኩል ደግሞ ስትመጡ ይሄ ሰውዬ ደግሞ ሌላ አጀንዳ ያመጣል። እኔ ግራ ግብት ያደረገን ነገር እንደው በዛው ይዞ ይሄድ ልለው ነበር የእውነት እንዴ። ልጁ ስራውን እንዳይሰራ እንዲያስጠላው አደረገው ልዑልን። በዚህ በአበበ የመጣ ብትንትን አረጋቸው፣ ይበታት ነው እድሜ ልኩንና ስንት ዓመት የለፉበት የደከሙበት ስራቸውን እንዲጣሉት ያደረገው በሱ በአበበ ምክንያት ነው። አሁን ደግሞ ይሄ ሁሉ ነገር እያደረጉለት ሁሉን ነገር ትቶ እሱን ብቻ እየተንከባከቡ ጣራሞት የሆነ ሰውዬ ነው ሲጀመር። ከመጀመሪያ አንስቶ እኔ ቀልብ ያልወደደው አሁንም ይሄው አሳራ በላቸው። የእውነት በጣም ነው ዛሬ የተናደድኩት። በጣም ይቅርታ አድርጉልኝ። ኦፍ እንዴ! ሰው በሰው እንደዚህ ይቃጠላል እንዴ ወገን? ምን ነው በዚህ ያክል የራሱን በሽታ ካለበት ሂዶ ብር አለው አይደል? እየበተነ ስንት ነገር እያደረገ ነበረ። አንዱን ገንዘብ ሲሰበስብ በስከ መጨረሻ ይኸው ተመልከቱ። የሰው ግፍ፣ የዛ ሁሉ ሰው እንባ ነው እንደዚህ የሚያደርገው። ግን ደግሞ የነዛ ሁሉ ግፍ የሰራው ግፍ ሚኪ በማያውቀው ነገር ጨለማ ቤት ይህ ሁሉ ቀን መቆየቱ ራሱ በጣም ነው የተናደድኩት። አበበስ በሰራው ኃጢአት ነው በሰራው በራሱ እንትን ባለው እንትን ነው። ሚኪ ምንም በማያውቀው ነገር ነው እየተሰቃየ ያለው። ስበብ እንደ ስበብ አድርጎበት እኮ ነው እንጂ ሚኪ እኮ ትክክለኛ እንትን ነው የሰራው። ማንም ሰው ወንጀለኛ ሊያመልጥ ሲል ያለሽ አማራጭ እሱን ማሳዝን መያዝ ወይም መምታት ነው። ስለዚህ
እንደ ህግ እንደ እንትን ስትሄድ ደግሞ በሚኪ ጉዳይ ላይ በደንብ ቢታይለት ሚኪ ምንም እኔ ጥፋቱ አይታየኝም። የእውነት ስንት ዓመት ሙሉ የሰው ቤት ዘበኛ ነኝ እያለ ሲያጭበረብር የነበረ ሰው ሊያመልጥ ሲል ቁሞ እንዲያዩ ይፈልጋል እንዴ? ማንም ሰው እኮ የሚያደርገው ነገር ነው ያደረገው። መድኃኒዓለም ትዕግስት ውስጥ እኔ በጣም ተናድጃለሁ የእውነት ከምላችሁ በላይ። እስካሁን ድረስ ስንት ሰዎች ወንጀለኞች ተይዘዋል በነ ልዑል፣ ስንት ሰው ታስሯል። እንደ አበበ ያስቸገራቸው ሰው የለም። እንደ አበበ ጣራሞት የሆነባቸው ሰው የለም። የእውነት ሰው በራሱ ወይ ጉዴ፣ በራሱ ኃጢአት በራሱ እንትን ሌላ ሰው መሰቃየት በጣም እንትን ነው። አናደዳችሁም? በአበበ ምክንያት ስንት ሰው እየተሰቃየ እንደሆነ አያችሁ? አሁን ላይ ሳስበው ብዙ ነገር እንትን ሳስብ ባለፈውም ልዑል አሁን ደህና ነው ያለበት ሁኔታ እግሩና እንትኑ ብቻ ነው ማስታወስ ነው እንጂ የማይችለው ደህና ነው ሲል እንግዲህ ጠበቃ የተባለውም እንግዲህ እሱን ማናገር እንደሚችል ምናምን ሲል ሲያወሩ ነበር። እንግዲህ ልጁ ሆን ብሎ ሚኪ ከእስር ቤት እንዳይወጣ ለማድረግ ይሆን ወይስ አበበን ከኋላ ሆኖ ራስህን ልክ እንደታመምክ አስመስል ምናምን እያሉት ይሆን? እኔ አላቅም፣ ግራ ገብቶኛል የእውነት እንጂ እንደው እናንተ እንደኔ ዝም ብላችሁ ካያችሁ ሰው በጥይት ተመቶ እንደዚህ ይሄ ሁሉ ቀናት አንዴ ደህና ይሆናል፣ አንዴ ይብስበታል። አንዴ ግራ እኮ ነው የሚያጋባው የእውነት። እኔ ለምን ታመመ አይደለም በፈጣሪ እንትን ገብቼ እኔ እንትን ለማለት አይደለም፣ ግን ደግሞ ልጁ እየለገመ ነው። ምንድን ነው? አረም ጌታ እኔ ይቅር በለኝ እውነት። ሳልፈልግ በግድ እንድናገር እያደረገኝ ነው። አበበ የተባለው ሰውዬ ገና ከመምጣቱ ከመገኘቱ ችግር ችግር ችግር። እናቱ እግዚአብሔር ይስጣቸው የእውነት በጣም 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 ማለት ነው። ከልዑል ጎን እስካሁን ድረስ ከልዑል ጎን ሁነው ልጃቸው እንኳን ታሞ ራሱ ልዑልን ነው እንትን የሚሉት የሚደግፉት። ምክንያቱም የልጇን ስራ ታውቃለች። ከዚህ በፊት ስንት ሰዎች እያስለቀሰ ስንት ነገር ሲያደርግ እንደነበረ እዚህ በፊትም ለልዑል ነግረዋለች። እና አሁንም እንግዲህ ሚኪ እንዲወጣ እናቱ የተቻላቸውን ልጃቸውን ለማሳመን ብዙ ነገር እያደረጉ ነው። ግን ደግሞ አበበ የተባለው ሰውዬ ከጊዜ ጊዜ ያልሆነ የሆነ ነገር ሴራ እያሴረ የሚሆን እየታሞ የሚሆን እሱ መድኃኒዓለም ነው የሚያውቀው። ሌላ አሳር ነው ያመጣባችሁ አላቅም። ብቻ የእውነት እኔ ስንት ነገር አይተናል። ስንት እስካሁን ድረስ ብዙ ነገር አሳልፈዋል። የአሁኑ ደግሞ ትንሽ ከበድ ያለኝ ነገር ነው። አበበ ከመጣ ጀምሮ እንደዚህ አይነት ነገሮች በተደጋጋሚ አይተዋል። ግን ደግሞ የአሁኑ ትንሽ ባሰ። እኔ እኮ ለምን አላስታወስም ወይም በእግሩ አልሄድም ሳይሆን የሆነ የራሱ እኔ ምን አውቃለሁ፣ ወይ ዲስክ መሸራተት ኑሮበት ይሆናል፣ ወይ ኩላሊቱ እንትን ይሆናል። የሆነ የራሱ ችግርማ ውስጡ የሆነ እንትን ኑሮበት ነው እንጂ ይሄ በሰው በጥይት ተመቶ እንደዚህ ድረስ ይሆናል ብዬ አላስብም። የእውነት በጣም ብዙ ሰው ተመቶ ነው ያይቻለሁ። በጣም ብዙ ሰዎች ሲድኑ በዚህ ልክ እንትን ማለቱ ራሱ ከብዶኛል። ያዘንኩ ለሚኪ ብቻ ነው እንጂ አበበ እግሩን ይብላ ከፈለገ ይዳንም ይሙትም ለሱ አስቤ ምናምን አይደለም። አሁንም ወደ ውጭ ሀገር ሄዶ ሊታከም ነው ሲሉ ራሱ
ለምን አደከማቸው? ለምን በዚህ ልክ ለሱ እንክብካቤ ያስፈለገው? እሱ በሰራው በኃጢአቱ ነው። ያሳዘን ሚኪ ነው እንጂ እሱ ለምን ለሱ ይሄን ያክል እንክብካቤ ማያስፈልገውም? የእውነት ልዑል ደግሞ ታውቁታላችሁ፣ ለሰው ልጅ ያለው ክብር አይደለም በሱ እንትን ቀርቶ ታሞ ይቅርና ማናቸውም ይሁን እርዳታ የሚያስፈልገው ከሆነ ማገዝ ይሄ የእሱ የዋህነቱ ነው። እና አበበ ደግሞ በጣም ክፉ ሰው፣ በጣም ብዙ ነገር ያደረገ ወንጀለኛ እና በስከ መጨረሻ እንደዚህ እነሱን ስራቸውን እንዳይሰሩ ሆን ብሎ የሚያደርጉት ነገር ትንሽ ያናድዳል፣ እንደ እንትን ስታስቡት። ግን እግዚአብሔር ደግሞ ቀን አለውና እስኪ እናያለን ቀጣይ ምን እንደሚፈጠር። በዚሁ አጋጣሚ እናቱን ሳላመሰግናት አላልፍም። የእውነት ከታመመ ቀን ጀምሮ ከልዑል ጎን ነው። ልዑልን አንድ ቀን ስታጽናናው አይቼ አላውቅም። የእውነት የልጇን አምር ስለምታውቅ ማለት ነው። ወይ ሚኪ፣ የሚኪ ጉዳይ ግን ከባድ ሆኖበታል። የእውነት የልጁ ነገር አላውቅም። አሁን ደህና ነው። አሁን ታመመ። አሁን ውጭ ሀገር ሊታከም ነው። አሁን እንትን ሆነ። የራሱ ያበበ እንትኑ የሰራው ኃጢአቱ እያንገላታው ይመስለኛል። እንደዚህ በቁሙ ሳይሞት እያቀመሰው ነው ልጁን ያለው እና እግዚአብሔር እንግዲህ ምሕረቱን ይላክለት ለወንድማችን ለሚኪ ሲል። እኔ ሌላ ምንም ማለት አልችልም። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? አበበ እውነት የእንትኑ ህመም እንደዚህ አድርጎት ነው ወይስ የራሱ በሽታ ኑሮበት ነው? እስኪ ንገሩኝ። እስኪ የእውነት እኔ ግራ ገባኝ። ለማንኛውም ሰላም እና ፍቅር እየተመኘሁላችሁ አዳዲስ ነገር ሲኖር በሌላ ቪዲዮ እመጣላችኋለሁ። ሰላም እና ፍቅር እመኝላችኋለሁ። በሌላ ቪዲዮ እንገናኛለን። ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ ከምንገናኝ ድረስ ደህና ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም እና ፍቅር የተመኘንን ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለምታበረታቱኝ የእህት ወንድሞቼ ሳላመሰግናችሁ አላልፍም። ሁላችሁንም ከልብ ነው የማመሰግናችሁ። ባይ ባይ።